የእስራኤሉ ጠቅላይ ሚኒስትር እኮ ሰዎቹ ቆራጥ ብቻ አይደለም የሚሉት ቆራጭ ፈልጌ ነው መንግስት ስም ብሎ ስላለ ሶማሌላንድ ከተገነጠለች እኛም መንግስትን መሰረታለን ይላሉ። አሁን የቲፒኤልኤፍ ሰዎች ይሄን ወታደሩን ይሄን ታጣቂውን መቀለብ ያልቻለ ሰው አሁን ስለንትን ያው ስለ ሀገር በሆን እንደዚህ በሆን ምናምን ሌላ ግድብ ብትሰሪ ውርድ ከራሳችን እያሉ ነው። ያኛውን አክሴፕት አድርገዋል። አትሊስት ያው ይሄ ነው። ሶማሌላንድ ምን እንደሆነች በትክክል የሚያውቅ ሰው አለ? አሁን ስለ ሶማሌላንድ ሳይሆን ስለ ፑንትላንድ ስለ ጁባላንድ ነው መጨነቅ ያለበት። አልሸባብ እኮ ቤተ መንግስት ገብቶ ፕሬዝዳንቱንና ሌሎች ካቢኔውን የማይገለው እኮ ኢትዮጵያ ስላለ። አሁን ያልከው የቲፒኤልኤፍ የፈጠረው አስተሳሰብ እኮ መገንጠል ምን ማለት ነው? እነማን ናቸው የሚገነጠሉት? ጤና ይስጥልኝ። እንዴት ሰንብታችኋል? ክቡራትና ክቡራን የሀቅና ሳቅ ሚዲያ ተመልካቾቻችን እንደተለመደው አንዳንድ ሀሳቦችን ሰብሰብ አድርገን እንሆ ወደ እናንተ ለማድረስ ስቱዲዮ ተገኝተናል። እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ የምንጋብዛችሁ ያንበበች ካሳይ እንዲሁም በሳምንቱ ርዕሰ ጉዳዮች ሀሳባቸውን የሚያጋሩን ጋዜጠኛ ገበየሁ አለልኝ ከኔ ጋር ቆይታ ያደርጋሉ። እንግዲህ አብረን እንቆይ። ጤና ይስጥልኝ። ሰላም። ዛሬም አዳዲስ ሀሳቦችን ታጋራናለህ ብዬ ተስፋ አደርጋለሁ። በተለይ ደግሞ የዓለም የአፍሪካ ብቻ የኢትዮጵያ ብቻ የአፍሪካን ብቻ ሳይሆን የዓለም መነጋገሪያ ርዕስ የሆነው የሶማሌላንድ ጉዳይ በተለይ ደግሞ በእስራኤል የተሰጣትን እውቅና እንደው ትንሽ እዛ ላይ ሀሳብህን ብታጋራም ብዬ የመጀመሪያ ርዕሰ ጉዳይ አድርጌዋለሁ። ስለዚህ ይሄ አሁን ለኢትዮጵያም ወሳኝ የሆነ ዓለምንም ለሁለት የከፈለ የአካባቢ ጂኦ ፖለቲክስ ላይም ከፍተኛ ለውጥ ያመጣል የተባለ ጉዳይ ስለሆነ ይሄ መመልከቱ አስፈላጊ ነው። ልክ ነው። እንደውም እኛ ልንቀድም ሲገባ እስራኤል ቀደመችን አያስብልም? አዎ እንግዲህ እስራኤል ቀደመችን ያስብላል። የእስራኤል መቅደም ራሱ ምን ኢምፓክት አለው የሚለውን ስንመለከት አሁን ምንድነው እውቅና መሰጠቱ ብቻ ሳይሆን እውቅና በሰጠችው ሀገር ላይ ተመስርቶም የመጣ ተቃውሞ አለ። እውቅና ሰጪው ሀገር እስራኤል በመሆኗ ይሄ ራሱ የሆነ ኢምፓክት አለው። ምንድነው አሁን ሶማሊያ ምንድነው እያደረገች ያለችው? የእስልምና ተከታይ ሀገራትን ነው እያስተባበረች ያለችው። ጉዳዩን ከእስልምና ጠላትነት ጋር ነው እያነሳች ያለችው እና ከባድ ነው። አሁን ይሄ እንዳለ ሆኖ በተለያየ ተቋማት ውስጥ ያሉ ሰዎችም ከሃይማኖት አንጻር ተነስተው አንዳንዶቹ ይህን ጉዳይ በኔጌቲቭ እንትን እንዲመለከቱት በኔጌቲቭ ሳይድ እንዲቆሙ እውቅናውን የመወንጀል እና እውቅናውን የማጣጣሉ እውቅናው ትክክል አይደለም የማለት ነገር በከፍተኛ ደረጃ እያሳዩ ነው። አሁን እንደተጀመረ እውቅናው እንደተሰጠ አካባቢ ሁላችንም ተደስተናል በእውቅናው እና ኢትዮጵያ ደግሞ ቶሎ መስጠት አለባት ብለናል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ምን ብለው ነበረ? ኢትዮጵያ ለሶማሌላንድ እውቅና በመስጠት የመጀመሪያ ሀገር አትሆንም ወይም አንደኛ አትሆንም፣ ሶስተኛም አትሆንም ብለዋል። ይሄ ማለት ግልጽ ነው፣ ሁለተኛ ትሆናለች ማለት ነው አይደል? ያው ዝም ብለሽ ስታስቢው የኢትዮጵያ ሀብት የሆነውን የባህር በር የሰጡት መለስ ዜናዊ ግን ሶማሌላንደሮች እንደተገነጠሉ ወይም ተገንጥነናል ብለው እንዳወጁ ልክ እንደ ኤርትራ ቆይተው ከኢትዮጵያ ጋር ለመዋሃድ ጥያቄ አቅርበው ነበረ። ያው በወቅቱ የነበሩ ሰዎች ይህንን ይገልጻሉ። በወቅቱ በዚህ ጉዳይ እንደውም ጥያቄውን ይዘው ወደ ኢትዮጵያ መጥተው የነበሩ ሰዎች ይህን ይገልጻሉ። አሁን እና በነጻነታቸው ጊዜ ያገዟቸው በስልጠና በመሳሰለው ያገዟቸው ጄኔራሎች እናንተ እንደዚህ ስላደረገችልን ኢትዮጵያ ባይዘወይ በዚህ ጊዜ ብቻም አይደለም በደርግ ጊዜም ልክ 83 ወደ የኃይል የበላይነት እየፈጠሩ በሄዱም ቁጥር ይሄን ነገር አንስተዋል። በንጉሱ ጊዜም እንደቀረበ ነው ታሪክ የሚያስረዳው። እንደዚህ አይነት ነገር የህዝብ ትስስር በከፍተኛ ደረጃ ያለበት አካባቢ ስለሆነ ማለት ነው። እንግዲህ ኢትዮጵያ አማራጭ ወደቦች ስለነበራት
ይህን የሚያመጣውን ኮንሲኮንስ በማሰብ ያው ብዙ ትኩረት አላደረጉም የነበሩት መንግስታት። ሄዶ እዚህ ትውልድ ላይ ደርሶ የዚህ ትውልድ የቤት ስራ ሆኗል እንትኑ እና በኢህአዴግ ጊዜ ግን ከኢትዮጵያ ጋር የመዋሃድ ጥያቄ አቅርበው ነበር። ምንድነው የተባሉት? ሪፈረንደም አካሄዱና የህዝብ ፍላጎት መሆኑን አረጋግጡ ነው ያሉት። ይሄንን ግን ደሞም ለማለት ያህል አሉ እንጂ አልገፏቸውም። ባይዘዋይ አልገፏቸውም። ምክንያቱም ከኤርትራ መገንጠል ጋር የሚፈጥረው ነገር አለ። ኤርትራ ነጻ ሀገር እንድትሆን ተደርጎ እንደገና ሌላ ሀገር ማምጣት ኢምፕሊኬሽኑ ሌላ ችግር እንደሚፈጥር ያቅ ስለነበር ኢህአዴግ መንግስት እንደዚህ ያለ እና ግን ሌላ ሰው ከሌላ ሀገር ከቀደመ እኛ ሁለተኛ እንሆናለን የሚል ነበር። አሁን ደግሞ እስራኤል መታ እውቅና ስትሰጥ ኢትዮጵያ መቀጠል አለበት፣ እንደውም እስከ ትናንትና ድረስ ልትሰጥ ነው የሚል ወጥቶ ነበር ሚዲያ ላይ። ይሄን ያወጡት አብዛኞቹ የሶማሌላንድ ሚዲያዎች ናቸው። ግፊት ነው፣ ፑሽ እያደረጉ ነው። የኢትዮጵያ መስጠት ባይዘው ለእነሱ ብዙ ትርጉም አለው። ምክንያቱም አሁን ሶማሌላንድን እንደ ሀገር እያቆማት ያለው የኢትዮጵያ መንግስት ነው። በብዙ ነገር በጸጥታ ማስከበር፣ በኢኮኖሚ፣ በኢንፍራስትራክቸር እና በብዙ ነገር ከዋናው ሀገር ከሶማሊያ የተሻለ የተረጋጋች ሀገር ሆና እየኖረች ኢኮኖሚዋ በተሻለ ሁኔታ እየተንቀሳቀሰ በዲፕሎማሲ ከሌሎች ሀገሮች ጋር በማገናኘት በመሳሰለው ኢትዮጵያ ለሶማሌ ላንድ ከፍተኛ አስተዋጽኦ አድርጋለች። ሶማሌላንድ በአካባቢው ጂኦፖለቲክስም ከፍ ብላ እንድትታይም በማድረግ ረገድ የኢትዮጵያ ሚና ከፍ ያለ ነው። ለምን ሶማሌላንድን ሲያስብ ኢትዮጵያን አጎራባቿን ያስባል ማንኛውም ሀገር ወደዚህ የሚመጣ አሁን ይሄ ነው። ነገር ግን ውለን አድረን ስናየው ኢትዮጵያ አሁን የእውቅና መስጠቷ ጥሩ ጊዜ አይደለም፣ ተገቢ አይደለም። እንግዲህ ይሄን ነገር በጣም በርካታ የዓለም ሀገራት ተቃውሞታል። ለምን እኛ አንስተነው አልነበር እንዴ ከዚህ በፊት? አዎ እዚህ ላይ መነጋገር እንችላለን። አንቺ አሁን መስጠት አለባትም የለባትም ሳይሆን በእርግጥ ሁለቱም ሳይድ የሚኖረውን መልካም ጎን ገጽታና መጥፎ ገጽታውን ወይም ደግሞ አደጋውን ማየት ያስፈልጋል። አቋም ማለት እኮ አያስፈራም ባይዘው ስለሚያስፈልገን ብቻ በዚህ ለምን እንደዚህ አይነት አቋም ያሽ የሚልሽ እኮ የለም። ሁለቱም መንገድ እውነት ነው ባይዘው። እኔ እንደ መንግስት ማሰብ ፈልጌ ነው። መንግስት ዝም ብሎ ስላለ ዝም ማለትን ለምን እንደመረጠ ዝም ካለ መገፋፋት የለብሽም ካመንሽበት ማለት ነው። በፊት ለምሳሌ አሁን የጠየቁት ጥያቄ እኮ እኛ ከእስራኤልም በፊት እውቅና ለመስጠት በነበረን ምንድነው እንድርድሪት ጉዳዩ ሳይቀጥል ቀርቷል። እሱ መንግስት በተለያየ ምክንያት የሚገልጸው በእርግጥ ግልጽ ነገር ባናቅም ግን ምክንያታዊ ነው። ለዚች ሀገር ሰላም ቅድሚያ ከመስጠት የሌሎችም ሀገሮች ተጽዕኖች ከመከሰቱ በፊት ችግሮቹ ለማሰብ ጊዜ የሰጡ ይመስለኛልና ይሄ ግን ዛሬ ላይ ደግሞ ሌላ አጋጣሚ ተፈጥሮ ሌላም ሀገር ያውም ከሌላ ክፍለ ዓለም የመጣ እውቅና ሲሰጥ ዝም ማለት የቀድሞውን ሀሳብ በምን ሁኔታ መቆሙን ራሱ ስለማናቅ ግን ምንም ቢሆን እንዴት ወደ ኋላ ገሸሻልን አሁን የሚለውን ነገር ብናውቀው ደስ ይለኛል። ሌላም ነገር ማለታችንን እንደ ፖዚቲቭ ነገርም አየዋለሁ፣ ግን ሪዝኑ ባውቀው ደስ ይለኛል። ሪዝኑን ሳታውቂ እንደ ፖዚቲቭ ማየት የለብሽም። ምናልባት ከመንግስትና አካባቢው ላይ ካሉ በተለይ ደግሞ የጂኦፖለቲክሱን በደንብ አድርገው ታሪካዊንም አሁን ያለውንም ሁኔታ የወደፊቱንም የሚተነብዩ ባለሙያዎች እነሱ የሚያውቁት እውነታ ስለሚኖር እንደው እነሱን ማመን ይሻላል ከሚል ነው። ዞሮ ዞሮ ምንድነው እንደውም ልጨምረልሽ አሁን እንደው ለምን ጠንከር እንድትይ ወደኋላ ከምታፈገፍጊ ማለት ነው። አቋምሽን እንድታሰብ ለምንድን ነው አሁን ለምሳሌ ኢትዮጵያ ያለችበት ሁኔታ አሁን ግብጽ በአካባቢው እየፈጠረች ካለችው ከበባ ኢትዮጵያን ለማፈን ኢትዮጵያ መውጫ በር እንዳታገኝ ለማድረግ
ከበባ እያደረገች ነው። በጣም እንደውም እኮ እውቅና ሳንሰጥ ጅቡቲ ጋር መታ የተደራደረች ብንሰጥማ ምን እንደምትፈጥር እኮ መገመት ይቻላል። እና ይሄ አንዳንድ ጊዜ በልብ ምንድነው ትልቅ አድርገህ ልብህን በመረጋጋት ማሰብን እንዴት ልክ እንደሆነ ነው። እሱ ለነገሩ ይኸው መውጫ ማግኘት ወሳኝ የሆነበት ወቅት ነው አሁን ለኢትዮጵያ ማለት ነው። ገባሽ? አሰብ ላይ መጥተው ከሻዕቢያ ጋር ስምምነት ፈጽመዋል። አሰብ ላይ ጦር ሰፈር ለመገንባት ወይም አሰብን እደሳ እናደርጋለን ምናምን በሚል ሰበብ ብቻ ግብጽ አሰብን የምትቆጣጠርበትን ሁኔታ ፈጥረናል ኦልሬዲ ብለው ይሄንን ኢትዮጵያን እንደ መክበብ ይሄን ያደረጉት ኢትዮጵያን እንደ መክበብ መሆኑን በግልጽ ተናግረዋል። ይሄንን ለሰዎቻቸው ምክንያቱም ግብጽ ውስጥ ከፍተኛ ጥያቄ ከዚህ ከህዳሴ ግድቡ አንጻር ምን አደረጋችሁ፣ በቃ ኢትዮጵያ እንደዚህ ስታደርግ እናንተ ምን እርምጃ ወሰዳችሁ የሚል አሁን እንደውም በጣም ከባድ ነውጥ ይጠበቃል ወደፊት ካይሮ ላይ። አላስቆመውም ብቻ ሳይሆን ኢትዮጵያ ሌላ ግድብ እየሰራች ነው፣ ተጨማሪ እሰራለሁ እያለች ነው፣ እየሰራች ነው። ብትሰሪ ብለው አሁን ያን ፓርት ትተው ሌላ ግድብ ብትሰሪ ውርድ ከራሳችን እያሉ ነው። ያኛውን አክሴፕት አድርገዋል። አትሊስት ያው ይሄ ነው እና አሁን እነዚህ ሁሉ ነገሮች ግብጽ ደግሞ ህዝቡ ወደ ጣሂር አደባባይ ከወጣ አይመለስም። አሁን እንደዚህ ስላለ እኛ እኮ እንደዚህ እያደረግን ነው። በቃ ኢትዮጵያ ወደ ቀይ ባህር እንዳትመጣ ጅቡቲ ላይ እንዲያርገናል፣ እዚህ እንደዚህ ያደርገናል። የሶማሌላንዱ ያልጠበቁት ነው። ኢትዮጵያ ከዚህ በፊት እውቅና ሰጣለሁ፣ በአንጻሩ ደግሞ ኤምኦዩ ኢትዮጵያ በእንትን ላይ እንድትጠቀም በርበራን የባህር ቤዝ እንድትሰራ ስምምነት ነበረ ኤምኦዩ። ይሄ በሂደት የሚታይ ኦልሬዲ ይሄ ይደረግ ተብሎ የተወሰነበት ሳይሆን ሌሎች ነገሮች ከተሟሉ በኋላ ይህን እናደርጋለን የሚል የመግባቢያ ስምምነት ነው። ዋናውን ሰነድ ቀጥለን እናመጣለን የሚል ማለት ነው ሜሞራንደም ኦፍ አንደርስታንዲንግ። አሁን በዚህ ሂደት ላይ ያለ ያው ተንጫጩ ሶማሌ ጮሆች፣ እዛም እዚህም ሄደች። ወዳጅ ሀገሮችን ይሄን ነገር አቆዩት አሉ። ግለቱ በጣም ከፍ ብሎ ሲመጣ ለጊዜው ይሄ ነገር እንዲቆም ተደረገ። እሱ ብቻም አይደለም። የሶማሌው ፕሬዝዳንት የሚለቀው ፕሬዝዳንትና አሁን ያለው ፕሬዝዳንት አቋማቸው የተለያየ ነበር በዛ ሰዓት እና ይሄኛው ወደ ምርጫ ቢመጣ ይሄንን ገና እንደሚያስብበት እንደሚመረምረው ሜሞራንደም ኦፍ አንደርስታንዲንግ እና ያዝ ያደረገ ነበር። ስለዚህ እንዲህ አይነት የሽግግርም ወቅት ከመሆኑ አንጻር በብዙ ምክንያት ኢትዮጵያ ያንን ነገር አቆመችው። ስታቆም ግን ምንድነው ያደረገችው? ለምሳሌ የአንካራ ዲክላሬሽን ፈርማለች የሶማሊያ ሉዓላዊነት ለማክበር። አሁን ይሄንን ስታደርግ ኢትዮጵያ የሶማሊያ ሉዓላዊነት ማክበር ብቻ ከሶማሊያ የተቀበለችው ነገር የለም የሚል ግን እንትን የለም። አንደኛ ሶማሊያ በግለቱ ወቅት ምንድን ነበር የምትለው? ያ ሜሞራንደም ኦፍ አንደርስታንዲንግ ካልተቀደደ አልደራደርም ከኢትዮጵያ ጋር የሚል በቃ ግብጽም ሄዳ ሻዕቢያም ጋር ሆነው ምናምን ነበር ሲፎክሩ የነበሩት። ግን ኢትዮጵያ የአንካራውን ስምምነት ስትፈራረም አልቀደደችም። አሁን ኤምኦዩ አለ አልተቀደደም። አንዱ በኢትዮጵያ ቢያንስ በተመሳሳይ ሚቹዋል በሆነ መንገድ ነው የአንካራው ዲክላሬሽን ማለት ይቻላል። ሌላው ኢትዮጵያ ለንግድ የሚሆን የባህር መተላለፊያ ማግኘት አለባት የሚለውን ተቀብላ ነው መቋደሾ እና እንደውም ኢቭን ይህንን መተላለፊያ በራሷ በሶማሊያ ውስጥ ሌላ አማራጭ ወደብ የሚታይበት ሁኔታ ተፈጥሮ ነበር። ጠቅላይ ሚኒስትሩ ሄደዋል መቋደሾ ታስታውሽ እንደሆነ እና እንዲህ አይነት ነገሮች ባለበት ሁኔታ ነው እንግዲህ ያ ነገር የቆመው ሆልድ የተደረገው ማለት ይቻላል። የቆመ ጨርሶ የተሰረዘ አይደለም። ለማንኛውም ወደ እንትኑ እንምጣና እኔ አሁን ይሄንን አንቺ ጋር ቆሜ ነው ይሄንን የምነግርሽ። እንዲህ ሁሉ ነገሮች ስላሉ መስጠት አለባት የሚለውን ነገር ግን አሁን አዲስ ነገር እኮ ነግረህናል። ግን አንቺ መስጠት አለባት የሚለውን አጠናክረሽ ልትሄጂባቸው የምትቻያቸው ይሄ እውነት አለ። አሁን መስጠት አለባት የሚሉ ሰዎች
አሁን ሁለት ነገር ነው ያለው። ቦት ሳይድ ለኢትዮጵያ ቀን የሚያስቡ ሰዎች የተወሰነው ቶሎ ብላ ነው መግባት ያለባት። አይ እኔም እኮ ፕሮግራም ስሰራ የነብርን ጅራት ከያዙ አይለቁም ብያለሁ። አዎ መጀመሪያ ላይ ተከትሎ የመጣውን ነገር እያየች ስትመጪ እንጂ አሁን ህዝቡ ምንድን ነው ኢትዮጵያ የምንጠብቀው እና በአስቸኳይ ሰጥታ ይሄን ነገር መጠቀም አለባት የሚል አለ እና ሌላው ወገን ደግሞ የለም ኢትዮጵያ ይሄን ጉዳይ በብስለት መከታተል አለባት፣ መቆየት አለባት ነው። ለምንድን ነው አሁን ይሄ ነገር ቀጠናዊ መሆኑ ቀርቶ ዓለም አቀፋዊ ይሆናል። ዓለም አቀፋዊ አድርገውታል። የሶማሊያው ፕሬዚዳንት ሀሰን ሼክ በዚህ ዙሪያ በመጀመሪያ ደረጃ የሙስሊም እንትኖችን ወይም ከነዚህ ጋር ቅርበት ያላቸውን በከፍተኛ ደረጃ አስተባብሮበታል። መጀመሪያ የደወለው ዶሃ ነው፣ የአረብ ሊግ ላይ ተጽዕኖ እንድታደርግለት ማለት ነው እና እስራኤልም ላይ ከዚህ በፊትም ከፊልስጤም ጋር ለማቀራረብ እንደዚህ የሰራች ሀገር ስለሆነች ይሄንን አደረገ። በተለያየ ቦታ የተደረጉት ነገሮች ወይም ይሄን ያህል ተቃውሞ በዚህ ደረጃ የመጣው እስራኤል ባትሆን ብለን ስናስብ ላይመጣ ይችላል ተጽዕኖ። አዎ ሌላ ሀገር ቢሆን ይሄንን እውቅና የሰጠው በዚህ ደረጃ ጫጫታ ላይ ያስከትል ይችላል። ኦኬ የተቃወሙትን ሀገሮችን ቁጥር ስናይ ደግሞ ምን አይነት በቃ ከሃይማኖት ጋር ተያይዟል። እስራኤል ጋዛ ላይ ካደረሰቻቸው ነገሮች ቀጥሎ ጋዛውያንን እዚህ ልታሰፍር ነው የሚል አጀንዳም እንደ መሳሪያ እየተጠቀሙ ነው አሁን ሶማሌዎቹ። እንደገና ሙስሊም ባይዘው የራሱ እንትን ውስጥ አንድ በጣም ታዋቂ ሼክ ተቃውመዋል። ራሱ ሶማሌላንድ ውስጥ ይሄን ጉዳይ ተቃውሞ የተወሰነ የህብረተሰብ ክፍል እያስተባበሩ ግፊት እያደረጉ ነው። እነዚህን ሰዎች ደግሞ እየተጠቀሙ ነው ሶማሌዎችም። ጅቡቲም የዚህ ሀሳብ ደጋፊ ነች። ባይዘው ያው ጅቡቲ ኢትዮጵያ ወደዛ ሽፍት ካደረገች የሚመጣባትን ነገር በማሰብ ማለት ነው ከገቢዋ 50% ጂዲፒዋ በኢትዮጵያ ነው የሚሸፈነው። የት ትገባለች አሁን እንትን ብታደርግ? ስለዚህ ይሄ ነው እና አሁን ዓለምን እንግዲህ ይሄ ነገር በሁለት ከፍሏል። ትልልቆቹ የምንላቸው በዚህ ዙሪያ ቱርክ፣ ግብጽ፣ አረብ ሊግ እነዚህ የዚህኛውን የተቃውሞውን ጎራ የሚመሩ ትልልቅ ተጽዕኖ ያላቸው ናቸው። እነዚህ እንግዲህ እዚህ ውስጥ የአፍሪካ ህብረት ተቃውሟል። የአፍሪካ ህብረት እንግዲህ በማቋቋም ሂደት የአፍሪካ ህብረት ላይ እኛ ምን አይነት ተጽዕኖ አለን ይታወቃል አይደል? ኢትዮጵያ ኢጋድ ተቃውሟል። ኢጋድ አሁን ኢጋድ የኢትዮጵያ ነው፣ ኢትዮጵያ ነች የምትዘውረው የሚል ኢጋድ ተቃውሟል እና ብዙ ጎረቤት ሀገሮች ተቃውመዋል። ከዛ በኋላ እንግዲህ በሶማሊያ እነዚህ የየራሳቸው ፍላጎት አላቸው። ለምሳሌ ቱርክ በሶማሊያ ወታደራዊ በላይነት እዛ ያላትን ላለማጣት ነው። ግብጽ ደግሞ የቀይ ባህር ባለቤትነት ወደ አባይ ልጆች እንዳይዞር ስለምትሰጋ የግዛት አንድነት በሚል ገብታለች። ኤርትራን ለመገንጠል መሳሪያ ስትሰጥ የነበረችው ግብጽ ማለት ነው። መሳሪያ ሰጥታ ኤርትራን ያስገነጠለች። በጣም የማያቋርጥ ጦርነት ታሪክ ውስጥ አሁንም ኢትዮጵያን ለመበታተን የምትሰራ ሀገር የሶማሊያ የግዛት አንድነት ምናምን ትላለች። ይሄኛውን ጎራ የሚያስተባብር ነው። እውቅናውን ትክክል አይደለም መቀልበስ አለበት የሚለውን ጎራ የሚያስተባብር ነው ይሄ። ሌሎቹ እንግዲህ እስራኤል፣ ኢትዮጵያ፣ ዩኤኢ ደግሞ ይሄን ነገር የሚደግፉ ናቸው እና በእነዚህ ዙሪያ ያሉ ሀገራት ደግሞ ድጋፋቸውን ሊሰጡ ይችሉ ይሆናል ተብሎ ይታሰባል። እነዚህም የራሳቸው እንትን ስላላቸው ነው። እንግዲህ አንዱ እነዚህ ኃይሎች የቀጠናውን ሰላምና ንግድ መስመር ለመጠበቅ አስተማማኝ አጋር ይፈልጋሉ። ሶማሌላንድን መምረጣቸው ደግሞ ይሄ የታሪክ ምርጫ ለኢትዮጵያ ወሳኝ ምርጫ ነው። ይሄ አሁን ምንም ጥያቄ የለውም። ለምሳሌ ሀሰን ሼክ ለተለያዩ የአፍሪካ ሀገሮች በተለይ ለዚህ ለቀጠናው ለአፍሪካ ቀንድ፣ ለምስራቅ አፍሪካ ሲደውል ለኢትዮጵያ አልደወለም።
ኢትዮጵያን ለማስተባበር አልሞከረም። ቀድማ የለኮሰችው ነገር ስላለ ብሎ ነው የሚያስቡት ስላለ ነው። ስለዚህ እንግዲህ ይሄ ነገር የኛ ቀስ ማለት በሰከነ ሁኔታ ማየት ያስፈልጋል። አደገኛ ነው የምንልበት ምክንያት አሜሪካ ራሷ እኮ የእስራኤል ዋነኛ አጋር የሆነችው ብዙዎች ሌላዋ እስራኤል የሚሏት ማለት እስራኤልን ሌላዋ አሜሪካ ነው የሚሉት በምስራቅ በመካከለኛው ምስራቅ ያለች። ስለዚህ አሜሪካ የወሰደችው አቋም ምንድን ነው? ጥንቃቄ የተሞላበት ነው እና የቢዝነስ ዲፕሎማሲ እና ፕሬዚዳንት ትራምፕ በፍጥነት እውቅና አንሰጥም ብለዋል። እንግዲህ ለዲፕሎማሲው ምን ያህል ጥበቃና ጥንቃቄ እንዳደረጉ ነው የሚያሳየው። ይዘውታል። ሶማሌላንድ ምን እንደሆነች በትክክል የሚያውቁ ሰው አለ ብለው ጠይቀዋል። አሁን ለምሳሌ እሳቸው አገር ነች። አሁን መልሱን ስትምሉች አገር እኮ ነች ሶማሌላንድ በብዙ ነገር ከሌሎች በጣም የተሻለች ከነ ኤርትራ ራሱ የምትበልጥ አሁን ራሱ እውቅና ሳታገኝ ማለት ነው። በኢኮኖሚዋ በጸጥታዋ በብዙ ነገር ምርጫ 6 እንትን ፕሬዚዳንት መርጣለች እኮ ኢሳያስ ከ83 ጀምሮ እዛ ቁጭ ብሎ እና ትልቅ መንግስት የሆነች በዲሞክራሲም እንዳደገች ብዙ ማሳያ ያለ ነው እና ይሄንን እናቆየው ብለው ግን ደግሞ አሜሪካ ከዚህ ጀርባ እንዳለች በሚገልጽ ሁኔታ እንትን ላይ ሲነሳ የጸጥታው ምክር ቤት ተሰበሰበ። በዚህ ጉዳይ አይደል? ሲሰበሰብ የአሜሪካዋ ተወካይ ምንድን ነው ያሉት? በዚህ ጉዳይ ልንወያይ አይደለም የተቀመጠ። አዎ አንደኛ ይሄ ምክር ቤት ለምንድን ነው በዚህ ጉዳይ የሚወያየው? ብዙ ጊዜ እኮ የማይመለከታችሁትን ሁሉ እውቅና የምትሰጡ ናቸው። ለምሳሌ ፊሊስጤም ሀገር ያልሆነ ገና ምናምን እንደዛ ብለው እስራኤል ደግሞ እውቅና መስጠትና አለመስጠት የእሷ ምርጫ ነው። ይሄ ምክር ቤት ሊያዛት አይችልም በዚህ ጉዳይ ላይ። ስለዚህ ይሄ ምክር ቤት በዚህ መወያየቱም አስፈላጊ አይደለም ምናምን ብላ ነው ውድቅ ያደረገችው እና ሉዓላዊ ሀገር ነች እስራኤል። እውቅና ለፈለገችው ልትሰጥ ለፈለገችው ላትሰጥ ትችላለች። ከዚህ በፊት ለፊልስጤም የተለያየ ሀገር እውቅና ሲሰጥ ይሄ ምክር ቤት አልተሰበሰበም አለች። ይሄ ምክር ቤት እውቅና ተሰጠ ብሎ ስብሰባ አላደረገም እና አሁንም ለምንድን ነው የሚል እንግዲህ ባይዛቸውን በመግለጽ ችግሩ ግን ከ15ቱ የጸጥታው ምክር ቤት አባል ሀገራት 14ቱ ተቃውሞ አንድ አሜሪካ ነች የደገፈችው። አሁን ከነዚህ ጋር የሚኖርሽን ዲፕሎማሲ ታበላሻለሽ። አሁን ውስጥ ብትገቢ ዋናው ነገር ይሄ ነው። የዓለም አቀፍ ድርጅቶች ተቃውመውታል። የተለያዩ ሀገራት ተቃውመዋል። ከጸጥታው ምክር ቤት አባል ሀገራት ከ15ቱ 14 ምንም እንኳን ተቃውሟቸው በቃ የወረቀት ላይ ቢሆንም ማለት ነው። አሁን ይሄ ነው እንግዲህ እነዚህ ሰዎች ምን ያህል ወደ ሃይማኖት እንደወሰዱት የምናይበት በጣም በዚህ ላይ በጣም ትኩረት ሰጥተው እንደ መሳሪያ የተጠቀሙት እንዳልኩሽ ሃይማኖትንና እዛ ጋዛ ላይ እስራኤል ያደረሰችውን በጣም አንስተው ብለውታል። አሁን በዚህ ላይ በጸጥታው ምክር ቤት ላይ በተደረገው የስብሰባ ላይ የሶማሌው ተወካይ ያለውን የትኛውን መሳሪያ እየተጠቀሙ እንዳሉ ማለት ነው። ምን ይላል? ወደ እስራኤሉ ተወካይ እያለ ሶማሊያ በሶማሌላንድ ላይ እንደዚህ ያደርሳለች ምናምን ብሎ እስራኤሉ ሲናገር አታፍሩም እንደ ይላቸዋል። አታፍሩም ወይ? ከ70 ሺህ በላይ የጋዛን ሕዝብ ያውም ህጻናትንና ሰላማዊ ዜጎችን የአደጋ ጊዜ ሰራተኞችን፣ ጋዜጠኞችን፣ ሐኪሞችን እና ሆስፒታል የታኙ ታካሚዎችን ሳትምሩ አይናችን እያየ ጨፍጭፋችሁ ስታበቁ እዚህ መታችሁ ስለ ዲሞክራሲ ልታወሩና እኛም በጄኖሳይድ ልትከሱ ትፈልጋላችሁ እና እያለ የተሳሳተና አንድ ወገን የሆነ ግንዛቤ ሊታረም ይገባል። እናንተ ጨፍጫፊ ናችሁ፣ እናንተ የሰው መሬት የምትወሩ ናችሁ፣ አሁንም ሶማሌላንድን የምትፈልጉት ለመሬት ወረራ ነው ብሎ በከፍተኛ እና ይሄ ምንድን ነው እንደምታውን ወደ ቀይረውታል።
ሃይማኖታዊ መልክ ይዘውታል። እንደገና እስራኤል ጋዛ ላይ ከፈጸመችው ነገር አንጻር ሌሎች ሀገሮች እኮ የአውሮፓ ሀገራት እንደ ድሮ እኮ ጦርነቱን በጀመረችበት ጊዜ እንዳለው አይደለም ተቃውሞ ለእስራኤል ያላቸው ድጋፍ። ትልልቅ ሀገራት እኮ ተቃውመዋል እስራኤልን። ስለዚህ እስራኤል መሆኗ ከኢትዮጵያ በፊት አንድ ሀገር መምጣቷ ፖዘቲቭ ነገር ነው ለኢትዮጵያ። ጎልደን ኦፖርቹኒቲ ነበር። በእስራኤል ጀርባም አሜሪካ አለ ብሎ እምነትም ስለሚኖር ይሄም ጥሩ ነበር። ግን አሁን እነሱ ይሄን ነገር የተጠቀሙበት ለቅስቀሳ በጣም አደገኛ ሃይማኖታዊ ይዘት ስላለው ሌሎች ሀገሮችም ደግሞ እስራኤል እዛ አካባቢ አሁን ጋዛ ላይ ሊባኖስ ላይ እንደዚህ ከፈጸመችውና እየፈጸመች ካለችው ሀገር ቢያንስ እኮ አሁን እነ ደቡብ አፍሪካ እዚህ የቀጠናው ሀገራት ራሱ ከኢትዮጵያ ኢንተረስት አንጻር እዚህ ቀጠናውን በኢኮኖሚ ከማስተሳሰር አንጻር ያለው ሚና ከፍተኛ ነው እኮ ባይዘወይ ሶማሌ ላንድ እንደ ሀገር ሆና መቆሟና ኢትዮጵያ ወደ ቀይ ባህር መምጣቷ ለቀጠናውም ከፍተኛ ጥቅም አለው። ስለዚህ ኢትዮጵያ ሰከን ብላ ማየት አለባት። ይሄ አቧራ እስኪረግብ ድረስ መቆየት አለባት ነው። በጣም ወሳኝ ሀሳብ ቀድሞውንም ብያለሁ። ባይዘዌ እኔ እይታና አንዳንድ በእርግጥ ምንድን ነው በዚህ ሁለቱንም ወገን ለማንበብ ሞክሬያለሁ። ተንታኞች በዚህ ዙሪያ የሰጡትን ሁለቱንም ወገን አይቻለሁ። ሁለቱንም ወገን ደምሬ ቀንሼ ሳየው ራሴ ለምንድን ነው የተኛ ነው ቶሎ ምናምን እያልኩ ስለ ነበረው እንደ ወታደር ትላለህ፣ እንደ ሲቪል ደግሞ እኔ ኧረ ነገሩን እስቲ ለመንግስት ሩቅ ስለሆነ ነው እንጂ ቶሎ እንደውም መረባግ ምንድን ነው ምናምን ሁሉ ነበረ መጀመሪያ በነበረኝ ስሜቴ እና አሁን ግን ስታየው እንደዚህ አይነት አለው። ምልህ ያው እርግጠኛ ነኝ እንግዲህ ጂኦፖለቲክሱን የሚተነትኑ የሚያውቁ ደግሞ በመንግስት አካላት ስራ አሉ አይደል? አሉ። ያስተነትናሉ እየተከታተሉ ለመንግስት ሪፖርት የሚያቀርቡ የእናንተን ሳይሆን የሪፖርት አቅራቢዎቹን ሀሳብ ተቀብሎ እስካሁን ቆይተዋል። ከዚህ በኋላ ያለውን ደግሞ አብረን እንሰማለን። እንግዲህ የበለጠውን ምናልባትም ትኩረት ያለብን በዚህ ምክንያት ደግሞ ሀሳቡ ሌላ ምንድን ነው የሚባለው መልክ እንዳይዝ የአሰቡም ጉዳይ በጣም እንግዲህ ለአሰቡም ጉዳይ እኮ ይሄ አስተዋጽኦ አለው። እኛ ወደ ባህር መውጣታችን አሰብን ለመቆጣጠር እሱ ብዙ ነገር ባህር ኃይልሽን ትጠቀሚያለሽ። ኢምፓክቱ እኮ ባይዘው አሁን ባለበትም ደረጃ ጠላቶቻችንን አስደንግጧል። ኢትዮጵያ አሁን አማራጭ ወደብ እኮ ታገኛለች። በቃ ምንም ጥያቄ የለውም። አሁን እዚህ ከብብ ያለው ብላ ጅቡቲ ላይ ምናምን የተቀመጠችው እንደውም ይሄ ነገር ኢትዮጵያ ጠናክራ ከሄደችበት ኪሳራ የምትከናነበው ጅቡቲ ነች እና ከጀርባው ያሉ እነ ግብጽ ምናምን እነዚህ የሚያስተባብሩት ኪሳራ ነው የሚያመጣባቸው። ምንም ጥያቄ የለውም። ገብቶሻል? ለኢትዮጵያም አትራፊ ነገሮች አሉ። አሁን ሜሞራንደም ኦፍ አንደርስታንዲንግ ለማንቀሳቀስ የሚከለክላት እኮ ነገር የለም። ኦኬ ያኔ እኮ አንድም ሀገር እውቅና ሳይሰጣት አይደለ ያን ስምምነት እንትን ያለችው። በመሰረቱ እውቅና አሁን አንዳንድ ጊዜ ብዙ ሀገር እንደዚህ ተቃወመው ምናምን በማጆሪቲ አይደለም የሚሆነው። ግን ምንድነው ሀገራት የሚቃወሙ በብዙ ቁጥር ከነዛ ጋር የሚኖርሽ ግንኙነት እነሱ ደግሞ በእነዚህ በትልልቅ በጸጥታው ምክር ቤት ውስጥ አባል ናቸው። በተባበሩ መንግስታት ውስጥ፣ በአፍሪካ አንድነት ድርጅት ውስጥ፣ በአውሮፓ እነዚህ ነገሮች ውስጥ ተጽዕኖ የመፍጠር አቅማቸው ኃይለኛ ተቀባይነት ካላገኘ ቴክስ ታይም። እስከዛ ድረስ ግን አሁን ሶማሌላንድን መቆጣጠር የምትችልበት እድል የላትም። ባይዘው የላትም እኮ እስካሁንም እኮ የላትም። እንደው ራሷ ማለት ከእናት ሀገር የምትለይበትን ሕግና ስርዓት ተከትላ ስላልሄደች የሶማሊያ ራሷ መንግስት ያው በህገ መንግስቱ መሰረት እንግዲህ እኛ ስለ ኤርትራ የምንለው ሂደት አለ አይደለ? ሕግና ስርዓቱን ያልጠበቀ የህዝብ ድምጽ ያልተሰማበት
በጦር መሳሪያ ባነገቡ ፍላጎትና ውሳኔ ብቻ የተሰጠች ስንል ይሄ ምናልባት ሆን ተብሎ የተሰራም ሴራ ስለሆነ ህገ መንግስታችንንም በዛ ልክ ቅርጽ እንዲይዝ ስለተደረገ መልሰን የምንጠይቀው ጥያቄ እንትን ያደርገዋል። በሰነድም በጽሁፍም በተለያዩ መንገዶችም ምንድነው የሚያዳብሩ ዳጎስ ያሉ ነገሮችን ማቅረብ ይጠይቃል። በሶማሌላንድ ደግሞ ጉዳይ ስንመለከት በእናት ሀገር ሶማሊያ የተሰጣት የህዝብም የመንግስትም እውቅና የለም ነው። በራሳቸው በደረሰባቸው ወይም ለዛ ታሪካዊ በሆነ መንገድ የሄዱበትን ጉዳይ ስናስብ እንደ መንግስት ቆመው ሀገር ህዝብ ሆነው እያስተዳደሩ እንደሆነ ይታወቃል። ግን ደግሞ ከእናት ሀገር ስትገነጠል የመሰጠት ያለበት ህጋዊ እውቅና ባለማግኘቷ ይመስለኛል። እንዲህ ነውም አይደለምም እኛም እንድንፈራ የሚያደርገን ነገር የተወሰነ ክፍተት መኖሩን ስለምናቅ ነውና አንድ ቀን ግን ያው አንደኛው እውነት ይሆናል። ግን ህጋዊ እውቅና ምንድን ነው መሰለሽ? ኢትዮጵያ እኮ የመጀመሪያዋ ሀገር ነች ከራሷ ላይ የተገነጠለችን ሀገር እውቅና በመስጠት። ልክ ነው። እና አንድ ሀገር ሂዱ ተገንጠሉ ከላይ ላይ ብሎ እውቅና አይሰጥም። አንደኛ አብሮ የኖረ ህዝብ ነው ይላል። ሁለተኛ ኢኮኖሚ ላይ እንትን ይላል። ለጸጥታ አደገኛ ትሆናለች እንደዚህ ብሎ ያስባል። ስለዚህ ይሄ ምንም የዛ ሀገር የግድ አይደለም። ይሰጣልም ተብሎ ለምሳሌ አንድ ሀገር እኮ ከአንድ ሀገር የሚገነጠለው ጭቆና ደርሶብኛል በማንነቴ ምክንያት በዚያድ ባሬ ጊዜ በጣም ብዙ የተጨፈጨፉ ናቸው። አሁን ሶማሌላንድ እንደዚህ ደርሶብኛል እና ከዚህ ጋር አልኖርም ብለው ነው የሚወጡት። እና በአይ እየተጨቆንክ እየተረገጥክ ኑር የሚለው ህግ የለም። አገርየው እውቅና ካልሰጠ ያኛው ሀገር አትሄድም ብሎ እዛ እየጨቆነ እየረገጠ ሊያቆየው አይችልም። እሱ መመዘኛ አይደለም። ያፋጥነው ነበር። ልክ እኛን በሳት በብርሃን ፍጥነት እንደተፋጠነ ያፋጥነው ነበር። ሌሎች ሀገሮችም እንደምንቸገረን ራሱ ሀገሩ ካለ ብለው እንደዛ ያደርጉ ነበር። እና ሶማሊያ አሁን ይሄንን ለማድረግ የሚያስችል ይሄን ለመከላከል ወረደ ይሄ አይቀለበስም እኮ ባይዘው። አሁን እስራኤል እውቅና ሰጥታ በይ ለምንድን ነው የሰጠሽው ሲባል እሺ በጣም ይቅርታ አይ ስህተት ነው እኮ አትልም። እስራኤል ነች ደግሞ በዚህ ላይ የእስራኤሉ ጠቅላይ ሚኒስትር እኮ ሰዎቹ ቆራጥ ብቻ አይደለም የሚሉት ቆራጭ ሁሉ ይሉት ገብቶሻል? እምቢ ያለውን ማለት እሱ ከባድ ሀገር ነው ባይዘው እውቅና የሰጠው በእንትኑ በኩል ስታይ ወደኋላ ማይል ላደረገው ነገር። ከበስተጀርባው ደግሞ ማን አለ? አሜሪካ ደግሞ አለ ከበስተጀርባው እና ሌሎች ሀገሮች አሉ። እኛም አለን ፎርዛት ማለት ቆይተንም ቢሆን በዛ ላይ ደግሞ ሁለተኛ ጄኔሬሽን እኮ እየመጣ ነው አይደለ? እዛ ሶማሌላንድ እንደ ሀገር ከቆመ በኋላ ከዚህ በኋላ ሀገር ሆኖ 6 ፕሬዝዳንት ምርጫዎችን አካሄዶ መርጦ ከዚህ በኋላ መቀልበስ የሚቻልበት ሁኔታ የለም። ግን እንደዚህ ምንድነው እንደ እስራኤል ደግሞ ተመሳሳይ ሀሳብ ማንጸባረቅ ያልፈለጉት በተለይ በዓለም አቀፉም ደረጃ ባለው ሁኔታ ብናይ የሌሎችንም አገራት ጥያቄ በቀላሉ ላለመቀበል ይመስለኛል። ነገ ጧትም የሆነች ሀገር ተነስታ ልገንጠል ወይም እሱማ ሁልጊዜ ይሄ ነው አንዱ እኮ በመርህ ደረጃ የሚባለው ይሄ ነው። መገነጣጠልን ላለመበረታታት አካባቢው ላይ አሁን ግን የእንትናን የእስራኤልን ወደዚህ መምጣት ከዚህ አንጻር ብቻ አይደለም የሚታየው። የእስራኤል የአካባቢ ፖለቲክስ ላይ የኃይል አስተላለፉ ላይ የዚህ ቀጠናው ላይ ያለውን ነገር ሁሉ ይቀይረዋል ብለው ይሰጋሉ። እነዚህ ትልልቆቹም እኮ እዚህ የተቀመጡት እነ ቻይና አሁን ተቃውማለች። የራሷ ምክንያት አላት። ታይዋንም ስላለ ግን ደግሞ የኃይል የበላይነት ይዘው የተቀመጡ ሀገራት እስራኤል ስትመጣባቸው የኃይል የበላይነትን ይቀይራል ብለው ያስባሉ። ከጥቅም አንጻር በቃ ከራሳቸው ጥቅም አንጻር እንደሆነ ግልጽ ነው። አዎ ጅቡቲ ይሄን ሁሉ አገር አምጥታ እዚህ መሬት ሰጥታ አሁን ጅቡቲ እኮ ፕሬዝዳንቱ እንደው መንግስት እኮ የሚባል አይደለም። በቃ ሌላ ሀገር የሚያስተዳድረው ነው። ሌላ ሀገር የሰፈረበት ነው። ኢኮኖሚን የሚዘውረው ምን የሚለው እዛ ያሉ ትልልቅ ሀገራት ናቸው። ፈረንሳይ ናቸው። አዎ አሁን ደግሞ ግብጽን ጨመረ። በእንደዚህ አይነት ነገር ላይ የራሱ ህልውና የሌለው ፕሬዝዳንቱ ራሱ ድሬዳዋ ይወልዳሉ ተብለው የለ። አዎ እንደሱ ነው። እሱማ ምንም ኢትዮጵያዊ እኮ የሆኑ ናቸው። በዚህም የሚያጠቁን እነሱ ናቸው። ምን ጥያቄ ያለው እና ሶማሊያ አሁን ይሄንን ነገር በራሷ ተሟክታ ምን ብላ
አይ በቃ እናንተ እንትን ባትሉኝም አስከብራለሁ ብላ ይሄን ነገር ወይ ሰራዊት አዝምታ ወይ ምን ብላ እንትን የምትል አይደለችም። አንደኛ ራሱ ውስጣዊ መከፋፈሏ በአሁን ሰዓት ከፍተኛ ደረጃ ላይ ያለን። አሁን ስለ ሶማሌላንድ ሳይሆን ስለ ፑንትላንድ ስለ ጁባላንድ ነው መጨነቅ ያለበት። ተመሳሳይ እርምጃ እንዳይወስዱ ወዲያው የደወለው ሀሰን ሼክ ወደ ፑንትላንድ እንትን ነው ወደ 30 ደቂቃ ምናምን አውርተዋል ነው የሚለው እዛ የወጣው መረጃና አንድ እንሁን የሚል አደገኛ ነው የመጣው ሀገር የእስልምና ጠላትም የምንም ስለሆነ እንደዚህ ስለሆነ ብሎ ማለት ነው። አንደኛ ውስጣዊ መከፋፈል ስላለ በወረቀት ላይ የሚሰፍር ውሳኔ ፓርላማው ተሰብስበዋል ምን ብሏል ግን ምንም ነው ያው በሀርጌሳ ላይ የሚያስከትለው ነገር የለም። ሌላው የውጭ ጥገኛ ነች ሶማሊያ በብዙ ነገር የውጭ ጥገኛ ነች። ኢቭን ጸጥታዋ የሚከበረው በኢትዮጵያ ነው። ኢትዮጵያን እንደ ጠላት ታያለች እንጂ በኢትዮጵያ ነው ጸጥታ የሚከበረው። አልሸባብ እኮ ቤተ መንግስት ገብቶ ፕሬዝዳንቱንና ሌሎች ካቢኔውን የማይገለው እኮ ኢትዮጵያ ስላለች ነው። ይሄን በጣም ያውቁታል። እነሱ ግን በኢትዮጵያ ላይ ጦር ይሰብቃሉ። እነሱ ግን የኢትዮጵያን ጠላት ከውያቸው አድርገው ከሷ ጋር ቆመው ኢትዮጵያን ያስፈራራሉ። እና ሶስተኛው ልክ ይሄው ነው። ከሌላው የውጭ ጥገኝነት በላይ ደግሞ የኢትዮጵያ ሚና እዛ አካባቢ ያለው ከፍተኛ ነው። ኢትዮጵያ በሶማሌላንድ በኩል የምታገኘው የባህር በር ስላለ ሶማሊያ በኢትዮጵያ ላይ ያላትን የዲፕሎማሲ ጫና ሙሉ በሙሉ አጋልባ ያደርገዋል። አሁን ኢትዮጵያ ለምንድን ነው ከውጭ ከሌሎች ሀገራት ጋር ግንኙነት እንዳታደርግ ምናምን ልታደርጋት አትችልም። አሁን ሶማሌላንድን አንዱ መውጫዋ እኮ ኢትዮጵያ ነች። አሁን ከኢትዮጵያ ጋር በሰጥቶ መቀበል መርህ በጣም ብዙ ርቀት ሄደዋል። በነገሮች ላይ ብዙ ርቀት እንደው እንደ ኢኮኖሚ አይታይም እንጂ እኮ በቀን የ1 ሚሊዮን እንትን ነው ጫት ነው የሚገባው ከኢትዮጵያ ወደ ሶማሌላንድ። ያው ጫት እንደ ምግብ ነው የሚወስዱት ባይዘው የአካባቢያችን ሀገሮች ጅቡቲም ሶማሊያም ምናምን። ከዚህ ውጪ ግን ዩኒቨርሲቲዎች እዛ አሉ። አድማስ ዩኒቨርሲቲ እኮ አለ። ኒው ጄኔሬሽን ዩኒቨርሲቲ አለ። ከዚህ የሄዱ መምህራን ያስተምራሉ ነው የማውቃቸው አሉ አሁን እዛ የሚያስተምሩ እና እንደ ኢትዮጵያ እዚህ የሚማሩ ደግሞ አሉ። ለአቅም ግንባታ ትልቅ ነገር መከላከያ ውስጥ የሚሰለጥኑ አሉ። የሶማሌላንድ ኦፊሰሮች የሶማሌላንድ የሙያ እንትኖች የተለያየ ወታደራዊ ሙያ የሚሰለጥኑ ኢትዮጵያ የኢንጂነሪንግ ዩኒቨርሲቲ አየር ኃይል የተለያየ ሲያሰለጥን ሁልጊዜ አሉ እነሱ። በእርግጥ የሌላም ሀገር የሌላም ጎረቤት ሀገር እናሰለጥናለን። ለእነዚህ ግን ብዙ የትምህርት እድል እንሰጣለን የመሳሰለውና ይሄ ነው ተስፋ የሌለው ሳይሆን ተስፋ አለው። አሁን ኢትዮጵያ ግን እዚህ ውስጥ እዚህ እሳት እየነደደ እዚህ ጭሱ ሳይሰክን እዚህ አቧራ እየጨሰ መግባት የለበትም ነው። ግን አንቺ መጀመሪያ ላይ ይሄንን እንትን ይዘሽ መጣሽና ለመከራከር እሳቱን ላጥፋ ብሎ መግባት ነው። ስለዚህ እኔ አሁን እነዚህ በዚህ ዙሪያ ትንታኔ የሰጡ ሰዎች በጣም ነው። አሁን ሆርን ሪቪውም በዚህ ጉዳይ ላይ የሆነ ነገር ብሏል። ኢትዮጵያ መስከን አለባት ብሏል። ከሱም ሌላ በጣም የግል ተንታኞች አሉ ነው። አሁን እዚህ የተጠቀምኩበት እንደው ከዛም ከዚህም ስለሆነ ነው ሶርስ እንትን ያላልኩት የራሴንም ሀሳብ እየጨመርኩ ስለሆነ ግን በጣም ብዙ በሳል ሰዎች አሉ። ስሜታዊ መሆን የለብንም፣ አደጋውን ግራና ቀኝ ማየት አለብን ያሉ። አሁን ወደ አንቺ የማሸጋግርሽ በምን መሰለሽ? አይ ተያያዥ እንዲሆን ነው። ይቅርታ ስላቋረጥኩሽ። አስቂኝ ነገር ምን አለ፣ በቃ ሶማሌላንድ ከተገነጠለች እኛም መንግስትን መሰረታለን ይላሉ። አሁን የቲፒኤልኤፍ ሰዎች እቺ እኮ 10 ምናምን ደሴት እንትን ወደብ ያላት ባህር ያላት አገር በህንድ ውቅያኖስ መውጫ ከዓለም ጋር የምትገናኝበት ትልቅ። አሁን እኮ ሌላው አገር እኮ ሶማሌላንድን የሚፈልገው ገብቶሻል፣ ከዓለም ጋር የምታገናኝ ስለሆነች ነው። በባህር በብዙ ነገር በጣም ስትራቴጂክ ስለሆነች በኢኮኖሚ ሁሉ ሰው አይኑን የጣለባት አሜሪካ አሁን እኮ ቀጥሎ በሌላ መንገድ ይገባል እዛ እንጂ ዝግጁ ነው። አሁን አሜሪካ ባለፈው
ይሄ ጦር አዛዡ መጥቶ እንትን እኛም ብለናል እኮ አማራም አሁን ምናምን ያሉ አይ እንደዚህማ ከሆነ በቃ አሁን በነገራችን ላይ ይህን ከማለት በፊት እንደው ልል የነበረው ነገር ያልከውን ነገር ስለሚያጠናክር ሀሳቤን ላጋራ። ለምን ልፈልግ መሰለህ? በጣም በርካታ ምሁራን በዚህ በሶማሌላንድ ጉዳይም በአጠቃላይ በምስራቅ አፍሪካ ባሉ ጉዳዮች ላይ የቀጠናዊ ፖለቲካ የሚመለከት የሚጽፉ የሚገርሙ ጸሐፍት መጥተዋል። ብዙ ከዚህም በፊት አይተናቸው ማናቅና ይህንን ከመታዘብ የተነሳ እኔ ምን ነገር ወደ ኋላ ተመልሼ እንዳያደረገኝ ባለፈው 30 ዓመት የኢትዮጵያ ተማሪዎች ታሪክ አልተማሩም አይደለም። ለምሳሌ በደርግ ዘመን ከነበረው በቃ እንዳይማሩ ዓለም አቀፍ ታሪክ ስንማር የመጣን ሰዎች በኋላ ላይ ታሪክ ቀርቶ ምንድነው ጎጣው የሆነ አስተሳሰብ ውስጥ ተጥለን ሲቪክስ ነው ምናምን የሚል ነገር ነው የመጣ ነውና ታሪክን ወደ ፖለቲካ ወደ አሁን በዚህ ልክ እንደሚሞግቱ ታሪክን እንዲየመዘዙ ምን ማድረግ እንዳለበት የኢትዮጵያ መንግስት ሀሳብ አቅርበው በተመሳሳይም የመፍትሄ ሀሳቦችን እያስቀመጡ ያሉ ምሁራን ያፈራች ሀገር ኢትዮጵያ በዚህ በ30 ዓመቱ ተቆርጦ የቀረውን ታሪክን የማስተማር ሴራ አሁን ታሪክ በተማረውና ታሪክ ባልተማረው መካከል በሶማሌላንድ ጉዳይ እንኳን የተለያየ ነገር እንድንይዝ አድርጎናልና ምናልባት እኔ ምን ልፈልጌ ነው በእርግጥ ቴክኖሎጂው በተለያየ መንገድ ታሪክ የምታውቅበት ዓለም አቀፍ ፖለቲካንም ይሁን በአጠቃላይ ስለ ዓለም ለማወቅ የሚያስፈልግህን ነገር ቴክኖሎጂው እጅ ላይ አምጥቶልሃል። ግን እንደው እንደ ትምህርት ታሪክን መልሶ በዛ ልክ ምክንያቱም የምርጫ ጉዳይ አይደለም ታሪክን ማወቅ የመቀጠልና ያለ መቀጠል ጉዳይ ነው፣ የህልውና ጉዳይ ነው። ኢንተርፕሬት የምታረግበት ሊጥልሽ ይችላል፣ ሊያነሳሽ ይችላል። በግል የምትወስነው ጉዳይ ሳይሆን የአንድ ሀገር ታሪክን ከሌሎች ሀገሮች ጋር ስላላት ጉዳይ ምናልባት እኮ እኛ በኔ ልጆች ትውልድ እኮ ስለ ኤርትራ ኢትዮጵያ እንደነበረች መናገር እንደ ተረት ሆኖ ሊሆን ይችላል እየሰሙት ያሉት። ኢትዮጵያ አሰብን ወይ በአጠቃላይ ቀይ ባህርን እንደ ወደብ መጠቀም ባለመቻሏ ኢትዮጵያ ላይ የደረሰው የኢኮኖሚ ጫና፣ የፖለቲካ ጫና አያውቁትም። እና ምናልባት ወደ ምንመለስበት ብንመለስ ይበልጥ ደግሞ እነዚህ ዛሬ የምናደንቃቸውን ጸሐፍት የሚተኩ ትውልድ መፍጠር እንችላለን ለማለት ፈልጌ ነው። ይህን ታሪክ በማር እድል ቢኖረው አሁን ያልከው የቲፒኤልኤፍ የፈጠረው አስተሳሰብ እኮ መገንጠል ምን ማለት ነው? እነማን ናቸው የሚገነጠሉት? ለምንስ ይገነጠላሉ? የሚሉ ጥያቄዎችን የሚመልስ ተገንጥለው ምን ያገኛሉ? ምን ሲኖርህ ነው የምትገነጠለው? ምን ሳይኖርህ ነው አብረህ በጋራ ታሪክ አብረህ የምትቀጥል የሚለውን ነገር የሚተነትን ትውልድ ይመጣ ነበር ብዬ አስባለሁ። ነገር ግን ጭራሽ ደግሞ ከትግራይ ክልልም አልፎ አማራ ክልልም ላይ ተመሳሳይ ስህተት የሚሰሩ ታሪክ የማያውቁ ሰዎች ደግሞ መፈጠራቸውን ስታይ ታዝናለህና አንዳንድ ጊዜ 30 ምናምን ዓመት እንዳትገነጠል ማለት ነጻነቷን እንዳታከብር ለዛውም በጣም ዲሞክራት የሆነ ብዙ ነገር እየሰራች ያለች ሀገር ታቀባኮ ቆይታለች በመሰረቱ አይደል? እና ዝም ብሎ አሁን እንደ ድሮ ያኔ ሻዕቢያን ሂድ እንዳልነው አይደለም የሚሆነው። ኢትዮጵያን የሚያክል ታላቅ ሀገር አሁን ተነስተሽ እንደዛ። ሌላው ግን ምን ሆናለሁ እንዲሁ እኔ ለማጠቃለል ሰዓታችንም እያለቀ ስለሄደ ማለት ነው ለማጠቃለል ባለፈው እርዳታ ተቋረጠ ለተፈናቃዮች ተብሎ ያንን ለፖለቲካ መጠቀሚያ ተደርጎ ተፈናቃዮች ወደ ስፍራቸው እንዳይገቡና እንዳይራቡ አድርጎ ቲፒኤልኤፍ እሱን ለክስ ለመጠቀም አድርጎ የተራቡ ሰዎችን በቪዲዮ በምናምን እንዲመጡና እንዲለመኑበት አድርጎ ከዛ የተለመነውን ደግሞ ወደ እኔ አምጡ እኔ ነኝ የምሰጠው ለምን ወደ ፌዴራል መንግስቱ ወይም ለምን ወደ እርዳታ ሰጪዎቹ ድርጅት ይገባል ብሎ ያንንም ወስዶ ወታደሩን ሊቀልብበት ማለት ነው። ይሄን ወታደሩን ይሄን ታጣቂውን መቀለብ ያልቻለ ሰው አሁን ስለ ሀገር በሆን እንደዚህ በሆን ምናምን ይላል። እንደዚህ አይነት በኢትዮጵያ ውስጥ እንደው ዝም ብሎ ክልሎችን እንደዚህ ነው ራሳቸውን አይችሉም የሚበሉት የላቸውም አለለመነ ግን ተደጋግፎ ያለ ክልል ነው። አንዱ ክልል ለአንዱ የሆነ ነገር እያቀረበለት
የኖረ ነው። ትግራይ ለፌዴራል የምታቀርበው አለ፣ ሌሎች ክልሎች ደግሞ ሌላ ነገር ያቀርባሉ። አሁን እኮ ኤርትራ የምግብ እህል በዚህ በአማራ ክልል ለማቅረብ ነው ይሄንን እንትንን የሁመራ አካባቢን መቆጣጠር የምትፈልገው በዚህ በካህዲው ፋኖና በቲፒኤልኤፍ አማካይነት እዛ ላይ የህልውና ጉዳይ ያደረገችው ይሄ ነው። ተገንጥላ አሁን ኤርትራ ያለችበትን ነገር እናውቃለን። ሶማሌላንድ ብትገነጠል እንደ ኤርትራ አትሆንም፣ እየኖረችም ነው። አሁን በተሻለ ሁኔታ ዜጎቿ እየኖሩ ነው በኢኮኖሚና ይህን ሁሉ ማሰብ ያስፈልጋል። ማነጻጸርም አያስፈልግም። ለማነጻጸር ያው እንድታጠቃልይ እንትን እላለሁ። ሰዓታችንም ስላለፈ እንግዲህ ለዛሬ የነበረን እዚህ እናብቃ። ክቡራትና ክቡራን ተመልካቾቻችን የዛሬን ፕሮግራማችን እንዲህ ወደ እናንተ አቀረብን። አብራችሁን ቆይታችሁ ደግሞ ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።